ጤናይስጥልኝ ክቡራትና ክቡራን ተከታታዮች እንደምን አላችሁ? ካሳሁን ነኝ። ማረግን ተናገረ በተባልኩት መሰረት ዶክተር ካሳሁን እንዴት ናችሁ? ሰሞኑን በክሪቲካል ቲንኪንግ ጉዳይ ላይ ተመራማሪ ሐሳብ፣ መርማሪ ሐሳብ፣ አገላብጦ ማሰብ፣ ግራና ቀኝ ማየት በአጠቃላይ በቀላሉ በሚሰጡን ሐሳቦች ያለ መገዛትና በማስረጃ ማሰብ ጉዳይ ላይ የጀመርነውን ውይይት እንቀጥላለን ነገ ወይ ከነገ ወዲያ። ነገር ግን ለዛሬ በመሃል አንድ ወሳኝ ነጥብ መብራራት ያለበት ነጥብ ስላለ እሱን ለማብራራት እሞክራለሁኝ። እንግዲህ እንደተነጋገርነው የዚህ ቻናል ትኩረት በተለይ ትምህርት፣ ዕውቀት፣ ጥበብ ወዘተ የምንለው ነገር በህብረተሰብ እድገት ልማት ውስጥ ያለውን ሚና ምንድነው በሚል መነሻ የተለያየ በተለይ በህግና በማህበረሰብ ሳይንስ ዘርፍ የቀረቡ ሐሳቦችን፣ ንድፈ ሐሳቦችን ወዘተ የምንመረምርበት ነው ብለናል። እሱን ወደፊት እናያለን። ለዛ በደላደል የሆነን ዘንድ ነው ክሪቲካል ቲንኪንግ ወይም መርማሪ አስተሳሰብ ብየዋለሁ። ሌላም ትርጉም ሊሰጠው ይችላል። በግራ ቀኝ መርምሮ አንድን ሐሳብ የሌሎችንም ሐሳብ ይሁን የራሳችንን ሐሳብ የምናነበውን መረጃ ይሁን የምንሰማውን መረጃ ተአማኒነት ከመቀበላችን በፊት ተአማኒነት በአግባቡ መመርመር የማለትን ጉዳይ ነው። እሱን እንግዲህ እንመለስበታለን። ለዛሬ የትምህርት ጉዳይ ወይም የስኮላርሺፕ የምሁርነት ጉዳይ በለውጥ ሂደት በምናይበት ጊዜ የተራውን ህዝብ አመለካከት ችላ ማለት እንደማይቻል የምንገነዘብበትን ጉዳይ ነው ማንሳት የምፈልገው። ከዛ በፊት ሰሞኑን ያነሳናቸው ነጥቦች እንደዋጭሩ ለመጥቀስ ያህል የክሪቲካል ቲንኪንግ ለከፍተኛ ትምህርት ተማሪዎች ወሳኝ ነው፣ ግን ለማንኛውም ሰው የሚጠቅም መሳሪያ ነው ብለናል። እናም የዚህን ያህል አስፈላጊ የሆነ ነገር ነው የክሪቲካል ቲንከር የመሆን ጉዳይ። እንዲያውም ታዋቂው ታላቁ ፈላስፋ ሶክራተስ ምንድነው የሚለው? የታወቀ ጥቅስ አለው። Unexamined life is not worth living ይላል አይደል? Unexamined life is not worth living። የማይመረመር ህይወት አይደለም፣ እንደተወነረ አይቆጠርም። ስለዚህ ክሪቲካል መሆን በህይወት ውስጥ መመርመር፣ ጥያቄዎችን በአግባቡ ማየት፣ ስቴትመንቶችን መመርመር ህይወትን የመርመር ያህል አስፈላጊ ነው። ከዛ በተጨማሪ ክሪቲካል ቲንኪንግ አንዳንድ ምሁራን በመሃይምነትና በአዋቂነት መካከል ያለ ምርጫ ነው ይሉታል። በስኬትና ውድቀት መካከል ያለ ምርጫ ነው ይሉታል። ክሪቲካል ቲንከር ለዓለመሆን ከወሰንን ወይም ክሪቲካል ቲንከር መሆን ካልሆን ምርጫው ውድቀት ነው ማለት ነው ከስኬት ይልቅ። በመጥፎ ነገርና በጥሩ ነገር መካከል ያለ ምርጫ ነው ይሉታል። በአጠቃላይ የአስተሳሰቦች ያልተመረመሩ አስተሳሰቦች ተሸካሚነትን መከላከያ መንገድ ነው ይሉታል። ከዚህም አልፈው ለዲሞክራሲያዊ ግንባታ ለማህበረሰብ ፍትህ የሚጠቅም ወሳኝ መሳሪያ ይሉታል። ግለሰቦች ክሪቲካል ቲንከርስ ከሆኑ ማህበረሰባቸውን የመለወጥ ዲሞክራቲክ የሆነ ስርዓት የመገንባት እድል አላቸው ይላል። ይሄ ባልሆነበት ጊዜ ነው እንዲያውም ጄኖሳይድ የተፈጠረው፣ ዓለምን የሚያጠፉ ጦርነቶች የተካሄዱት የጥልቅ አስተሳሰብ ድህነት በነበረበት ዘመን ይላሉ። በእርግጥ በዚህ ዘመንም ጦርነት አለ። ነገር ግን ይሄም ቢሆን የጠልቆ የማሰብ ችግር ያለባቸው መሪዎች የሚፈጥሩት ነገር ነው። የዩክሬንና የራሽያን ጦርነት በምናይበት ጊዜ ስልጣኔ ጉለት አይመስለኝም። ሱሪያሱ ችግር አለው።
ነገር ግን የተለያዩ በህብረተሰብ ውስጥ በተለያዩ ህብረተሰቦች ውስጥ ጥፋት ያደረሱ አመለካከቶች ድርጊቶች የተፈጠሩት ይሄ በሁለቱም መንገድ መርምሮ ያለማየት በግሩፕ የማሰብ ችግር ግሩፕ ቲንኪንግ አንዱ የጥፋት መንገድ ነው በግሩፕ የማሰብ ሌላ ጊዜ እንመለስበታለን በሶሻል ሳይኮሎጂ ግሩፕ ቲንኪንግ ምን ማለት እንደሆነ ብዙ ጥፋት አድርሷል በመንግስታት ሳይቀር በግሩፕ ማሰብ በአግባቡ ሳይመርምሩ ማሰብ ብሎ በጅምላ መሄድ ለምሳሌ በእኛም ሀገር ምሳሌ አለ ለምሳሌ ኮሎኔል አጥራፉ አባተ የታወቀው የኢኮኖሚ ምሁር የደርግ አባል ምክትል ሊቀመንበር የነበረ ህዳር 2 ይመስለኛል 19 መቼ ነው 69 68 በተደረገ ስብሰባ በደርግ ስብሰባ ላይ ሶሻሊዝም ለኢትዮጵያ በእኔ ዘመን የሚሆን አይመስለኝም ብሎ ተናገረ ገለውታል እንግዲህ አሁን ይሄ ሰው እየተናገረው ነገር ከግራ ከቀኝ መርምሮ እውነት ይሄ ነገር ያስኬድ ይሆን እስቲ እንየው ሳይባል ወዲያውኑ ነው ለግድያ የታጨው ይሄ ክሪቲካሊ ከማሰብ ለማሰብ ዝግጁ ካለመሆን በአንድ አቅጣጫ ብቻ ለመሄድ ሶሻሊዝም ነው የሚበጀው የሚለውን አንድ አመለካከት ብቻ ወዲያውኑ ተቀብሎ የሚሄድ ጣጣ ያመጣው ጥፋት ክሪቲካል ቲንኪንግ የኔ ኢምፖርታንት ስለሆነ ትንሽ ገፍተን እንሄድበታለን ቅድም እንዳልኩት ግን ለዛሬ ተራው ህዝብ አንድ ግለሰብ በለውጥ ሂደት ያለውን ሚና መመልከት ይኖርብናል ምክንያቱም ኤሊትስ ብቻ አይደሉም ለህብረተሰብ እድገትና ለማህበራዊ ለውጥ ስራ መስራት ያለባቸው እርግጥ የነሱ ሚና ጠያቂ ነው ግን ቢሆንም ይስሩ ቢባል እንኳን ግለሰቦች ራሳቸው የህብረተሰቡ አባላት የታችኛው ማህበረሰብ የራሱ ሚና እንዳለው መገንዘብ ያስፈልጋል እና አንቶኒዮ ግራምሲ የተባለ ጣሊያናዊ ማርክሲስት ነው በርግጥ ግን አንድ ጥሩ ሐሳብ አመጣዋል ጥሩ ነገር ተናግሯል ያ ምንድነው እያንዳንዱ ሰው የአንድ ህብረተሰብ አባላት የገዢያቸውን ሐሳብ ተሸካሚዎች ከሆኑ ወይም መንግስት በኃይል የሚቆጣጠራቸውን ይሃል ህብረተሰቡን አባላት ሐሳባቸውን ጭምር የሚቆጣጠር ከሆነ ባርነት ዘላቂ ይሆናል አይነት አመለካከት አለ በእንግሊዝኛ እንዲህ ይላል people with power maintain dominion over ordinary people through control of ideas as much as through power through the creation of threat and force ይላል ለባጭሩ የገዢዎች ህዝቡን በኃይልና በጉልበት የሚቆጣጠሩትን ያህል ሐሳቡንም ይቆጣጠሩታል ይላል ምን ማለት ነው የነሱን ሐሳብ እንዲሸከም ያደርጉታል ሐሳቦች ሁሉ ከላይ እንዲመጡ ይደረጋል ማለት ነው የፖሊሲ ሐሳቦች በሙሉ ከላይ የሚመጡት ማለት ነው ህብረተሰብ ወይም ህብረተሰቡ የግል ኤክስፒሪየንስ አይታይም ማለት ነው ይሄ በአገራችን ታሪክ የታወቀ ነው በንጉሱ ዘመን የምንወደውና የሚወደን ህዝባችን ተብሎ ያው ገመንግስቱ ተሰጠናችሁ ነው የተባለው ከላይ ነው የመጣው ህዝብ መክሮበት ለነገሩ ተጨባጭ ሁኔታው የሚፈቅድ አይደለም የንጉስ ስርዓት በባህሪው ዲሞክራሲያዊ ስላልሆነ እንደዛ አይጠበቅም ደርግም መጣ ሶሻሊዝም ነው መርጨላችኋለሁ ብሎ ኤሊት አይዲያ ከላይ አመጣ እንጂ ህብረተሰብ ሰፊው ህዝብ ይለን ነበር ግን ሰፊው ህዝብ የመከረበት ሶሻሊዝም ይጠቅመኛል አይጠቅመኝም ብሎ የመከረድን አልነበረው ኤሊቶች ተደባደቡ ተጋደሉ በቃ አለቀ ሶሻሊዝም እዛ ላይ በቃ ከዛ ህወሓት መጣ የህወሓትም ዘመን የኢህአዴግ ዘመን ቢሆን እነሱ የመሰላቸውን የጎሳ ፖለቲካ ኢንትሮዲዩስ አደረጉ ይሄው እስከ ዛሬ ያምሰለ እንጂ ህብረተሰብ መክሮ ዘክሮ በዚህ መንገድ ብንሄድ ማህበራዊ እድገታችን በዚህ አቅጣጫ ቢሆን የፖለቲካ ፖሊሲያችን በዚህ መንገድ ቢሄድ ለኢትዮጵያም ለኛም ይጠቅመናል ብሎ ድምጽ የሰጠበት ዘመን ይሄ እስከ ዛሬ ድረስ ህዝብ ተናግሮ የሚያውቅ አይመስለኝም በኢትዮጵያ አሁንም የተለየ ነገር አለ አሁን በመንግስት በኩል ያለው
ከመንግስት የሚተላለፉ ሐሳቦች ታች ተግባራዊ እንዲደረጉ የመፈለግ ነው እንጂ ይሄ ነበር ትራዲሽን የፖለቲካ ትራዲሽኑ የቀጠለ ነው እንጂ ህዝብ መክሮ በቃ በህወሓት ዘመን የተከተለው የፖለቲካ የኤትኒክስ ፖለቲክስ አልጠቀመንም ተጎድተናል ስለዚህ አቅጣጫችንን ቀይርና እስቲ እንሂድ የሚል ምክክር አልተካሄደም ህዝብ እስካሁን አልተገኘም በኢትዮጵያ ታሪክ ውስጥ ህዝብ ተናግሮም ተደምጦም የሚታወቅ አይመስለኝም በዚህ ላይ የተለየ ሐሳብ ካላችሁ አዳምጣለሁ ስለዚህ የግለሰቦች አስተሳሰብ ለለውጥ ወሳኝ ነው ሌላው ማን ነው ፓውሎ ፌሪየር ፓውሎ PAULO FEIR የብራዚላዊ መምህር አስተማሪ ነው ኤጁኬሽኒስት ነው እሱ የተናገረው ነገር አለ እሱ ምንድነው ግለሰቦች የራሳቸውን አመለካከት ዋጋ ንቀው የራሳቸውን አመለካከት ንቀው የበላዮቻቸውን አመለካከት የሚገዟቸውን የገዢዎቻቸውን አመለካከት በሚቀበሉበት ጊዜ ራሳቸውን ችግር ውስጥ ይጥላሉ ይላል የራሳቸውን ሐሳብ ሪጀክት ያደርጉና ኢንዲቪጁዋልስ የህብረተሰብ አባላት በቃ ንጉስ ያለው ነው ትክክል ወይም ጠቅላይ ሚኒስትር ያለው ወይ መንግስት ያለው ነው ሰማይ አይታረስ ንጉስ አይከሰስ እንዲህ የተባለ ሰው የራሱን ቫልዩ ዝቅ አድርጎ በህብረተሰብ ውስጥ የራሱ ድምጽ እንዳለው ባለመረዳት ሀገር የጋራ መሆኗን ባለመረዳት አገዛዝ ላይ ያሉ ሰዎች ናቸው በዛ ሀገር መወሰን ያለባቸው ንጉስ ነው የበላይ ገዢ ነው የበላይ የሚል አስተሳሰብ ስለሚከተል የራሱን ሐሳብ ትቶ የገዢዎቹን ሐሳብ ስለሚከተል ይሄ ዞሮ ዞሮ ራሱን ይጎዳዋል ነው የሚለው ሌላው ጄምስ የተባለው ይሄም አብዮተኛ ነው እርግጥ ያለው ምንድነው ባጭሩ ሲገለጽ አርቲስቲክ በሆነው የህዝብ ሐሳቡን በሚገልጽበት ጊዜ ለማህበራዊ ለውጥ ወሳኝ የሆኑ እውነቶች አሉት ይላል ኢንዲቪጁዋልስ ወይም ግለሰቦች የህብረተሰብ አባላት ያንዳንዳቸው ኤክስፒሪየንሳቸው ቢጠየቅ ገበሬው መምሩ ተማሪው ሴቶች ያንዳንዱ ሐሳቡን ቢገልጽ ለሶሻል ቼንጅ ወሳኝ የሆነ አመለካከት አላቸው ይላል ይሄ በውስጡ እውነት ያለው ነገር ነው ምክንያቱም ያንዳንዱ ሰው በሀገሩ ጉዳይ ድሪም አለው ህልም አለው ምን እንዲሆንለት እንደሚፈልግ ያውቃል ግን እድል የለውም ምክንያቱም ያው የኤሊት አስተሳሰብ ነው በሀገሪቱ ውስጥ ፕሪቬል የሚያደርገው ኖርማሊ በተለይ በእኛ ሀገር በአፍሪካም ጭምር በተቀላለው ስለዚህ ገዢዎች በሚወስዱት አቅጣጫ እንሄዳለን እንጂ ራሳችን የሚበጀንን ሐሳብ የምንሰጥበት አጋጣሚ የለም እነዚህ ምሁራን ግን የግለሰቦች ኤክስፒሪየንስ እና ሐሳባቸው ወሳኝ የሆነ የሶሻል ቼንጅ እውነታ አለው ቢደመጡ ይላል ስለዚህ ሚናው የስኮላርሺፕ የተማሩት ብቻ ሳይሆን የገዢዎች ፖለቲከኞች ብቻ ሳይሆን የግለሰቦች አመለካከት ለሀገር እድገትና ለማህበረሰብ ልማት ወሳኝ መሆኑ መታወቅ ይኖርበታል ማለት ነው እንግዲህ ከዚህ የምንረዳቸው አንድ ሁለት ሶስት ቁም ነገሮች የቢል አየር AYER BILL የተባለ ጸሐፊ every person is a philosopher የሚል ሐሳብ አስቀምጦና ያለ every person is a philosopher ምን ማለት ነው እያንዳንዱ ሰው በሀገር ውስጥ ያለ እያንዳንዱ ግለሰብ የሚለው ነገር አለው ቁም ነገር አለው ማለት ነው እንደው የተወሰኑ ሰዎች የተሰባሰቡ ሰዎች በፓርቲ የተሰባሰቡ ሰዎች የሚወስኑት ብቻ አይደለም ለሀገር የሚበጀው እያንዳንዱ ሰው የሚለው ነገር አለው every person is a philosopher ይላል እና ከእንዲህ አይነቱ አመለካከት አንድ ሶስት ነገሮች እናነሳና እንጨርሳለን ordinary people hold the key to better world ይላል ተራ ሰዎች የህብረተሰብ አባላት ተራው ሰው ለተሻለው ዓለም ቁልፉ እነሱ ዘንድ ነው ይላል የተሻለ ዓለም ቁልፍ ያለው ተራው መደዴው ሰው ጋር ነው ይላል ይሄ ምን ማለት ነው ህዝብ በሚመክርበት ጊዜ ህዝብ ሐሳቡ በሚሰጥበት ጊዜ የተሻለ ዓለም የመፍጠር እድል አለ ሁለተኛው ነጥብ የግለሰቦች ኤክስፒሪየንስ የገበሬው የሴቶች ወዘተ የራሱ ልምድ አለው የራሱ ዊዝደም አለው ያ ኤክስፒሪየንስ is the best guide to thinking and action ይላል ለአስተሳሰባችንም ወለ ድርጊታችን መርህ ልናደርገው የሚገባው የግለሰቦች መርህ ትምህርት ዕውቀት አለ ማለት ነው ገበሬዎች ጋር ሌላው ማህበረሰብ ጋር ማለት ነው እና ሲያጠቃልል ምን ይላል it is the responsibility of every person for a better world ለተሻለ ዓለም
የተሻለ ዓለም እንዲመጣ የተሻለ ህብረተሰብ እንዲመጣ የተሻለ ሀገር እንዲፈጠር እያንዳንዱ ሰው የመጣር ኃላፊነት አለበት ይልና those who are not political in this broad sense እንዲህ ሰፋ አድርገው የማይመለከቱ ሰዎች are illiterate no matter how well they read and write ይላል። እንግዲህ እንደዚህ ሰፋ አድርገው የህብረተሰቡን ሚና የማይመለከቱ ሰዎች የተሻለ ህብረተሰብ በመፍጠር ሂደት የተሻለች ሀገር በመፍጠር ሂደት ተራው ህዝብ ከፍተኛ ሚና እንዳለው የማይገነዘቡ ሰዎች የፈለጉትን ያቢያነቡና ቢጽፉ መሃይምናን ናቸው ይላል የጻፈ። ስለዚህ ከዚህ የምንረዳው እያንዳንዱ ኢንዲቪጁዋል ለሀገር ለህብረተሰብ የሚበጅ ሐሳብ እንዳለው መቀበል በጣም በጣም ወሳኝ መሆኑ የኤሊት ሐሳብ በኤሊት ሐሳብ ብቻ ሀገር መምራት አደጋ እንዳለው በእያንዳንዱ ሰው ውስጥ በእያንዳንዱ ሰው አስተሳሰብ ውስጥ በእያንዳንዱ ሰው ኤክስፒሪየንስ ገበሬ ውስጥ በእርሻ ላይ ኤክስፐርት አድርጎ መቀበል ያስፈልጋል። አሁን ኢህአዴግ መሬት መሸጥና መለወጥ በእኛ መቃብር ላይ ይለዋል፣ በኢህአዴግ መቃብር ላይ ይለዋል። አሁን ያስተሳሰብ የህዝቡ አስተሳሰብ አይደለም። የተወሰኑ ሰዎች የራሳቸው የኤሊት አስተሳሰብ የገበሬው አቋም አይደለም። ይሄ አልተጠየቀም። የህዝቦቹ አቋም አይደለም። የተማሪዎች አቋም አይደለም። አልተጠየቀም። ግን በቃ የሆነ ግሩፕ ተሰባሰበና አይዲዮሎጂ አዶፕት አደረገ፣ በቃ ተጫነ። የኦርዲናሪ ሰዎች ሐሳብ ስንት የተሻለ ለውጥ ሊያመጣ የሚችል አመለካከት የፖሊሲ መነሻ የሆነ አመለካከት አልተወሰደም ማለት ነው። ህዝብ ተናግሮ ተደምጦ አያውቅም። ይሄ ትልቁ የስኮላርሺፕም የፖለቲሽያንስ አስተሳሰብም ትልቁ ችግር ነውና ይሄን ነጥብ ያመጣሁት ምንድነው ስኮላርሺፕ ስንል ነው ያወቁ የተማሩ ወይም ፖለቲከኞች ብቻ ናቸው ሚና መጫወት ያለባቸው ህብረተሰብ ውስጥ አለማለቴን ለማስገንዘብ ብዬ ነው። የተከበራችሁ ተከታታዮቼ ለዛሬ በዚሁ እሰናበታችኋለሁ። ሰብስክራይብ፣ ሼር እና ላይክ በማድረግ ጅምራችንን አጠናክሩልን። ለዛሬው እንግዲህ በዚሁ ልሰናበታችሁ። ጤና ይስጥልኝ።